ወይዘሮ ሜላት እንግዲህ ልጆቿ ሁለቱም ጥልጥን ያደረጓት አይኗን ላይ እንኳን ፈቃደኛ አይደሉም ማለት ነው። ምክንያቱም ራስ ወዳድ ስለሆነች ሀና ላይ ያደረገችው ነገር በጭራሽ ተገቢ አይደለም። ልጅቷ በገዛ ፍቃዷ ፈቅዳ ወዳ አንዴ መጀመሪያ ሰጠቻት። ነገር ግን ደግሞ በሁለተኛው ልጅቷ ሰላም ደም ስለሚያስፈልጋት ደካማ ጎኗን ተጠቅማ አባትሽን ማሳከም አይደለም የምትፈልጊው? ስለዚህ እኔ ሙሉ ወጪው ሸፍኜ አባትሽ እንዲታከም አደርጋለሁ፣ አንቺም ደግሞ ልጄን አደኝልኝ፣ ሁለተኛ ደም ስጫት አለቻት ማለት ነው። ያ ማለት ሰላም ሞታ ማነች ሀና ሞታ ሰላም እንድትድን ማለት ነው። ይሄ ማለት ደግሞ ራስ ወዳድነት ማለት ነው። የሰው ልጅ ገሎ የራስን ልጅ ማዳን። ይሄ የእውነት በጣም ነው። እኔ ዛሬ ሰላምም ሆነች መናሴ በጣም ነው የገረሙኝ። በእውነት ነው የምላችሁና እባክን ዶክተር እህቴ የሰው ቀብር ላይ እንድትቆም እንዳታደርጋት በጭራሽ። ሀና ሞታ ሰላም መዳን የለባትም። ስለዚህ ሀና ሁለተኛ ደም እንድትሰጥ እንዳትፈቅድላት ብሎ መናሴ ስቅስቅ ብሎ እንግዲህ ዶክተሩን ለምነው ማለት ነው። ዶክተሩም ደግሞ መናሴን ባይለምነው ፍቃደኛ አልነበረም በጭራሽ። አንድ ሰው ሁለቴ ደም ሊሰጥ አይችልም። ምክንያቱም እች ልጅ በፍቃደኝነቷ አንዴ ደም ሰጠች፣ ግን ሁለተኛ ተገቢ አልነበረም። ወይዘሮ ሜላት ደግሞ ራስ ወዳድ ስለሆነች ይቺ ምስኪን አባቷ ለማስታመም መታ እዚሁ በሰው ሀገር ልታስቀራት፣ ግን ልጅሽ መሆኗን ያወቅሽልታ ደግሞ እኔ እንጃ የምትጸጸችው ጸጸት አላውቅም። አባቷን ደግሞ ያው በቅርቡ ልትተዋወቀው ወስናለች ማለት ነው። የእውነት በጣም ራስ ወዳድ ይሄ ድራማ በጣም ራስ ወዳድ መሆኑን የተረዳሁት። ምክንያቱም የሰውን ልጅ ገሎ የራስን ልጅ ማዳን ምን ማለት ነው? ምን አይነት ህሊና ነው? አታሳዝንሽም? ሰላምም እንግዲህ እንደዚህ ከምነቃ ብሞት ይሻለኝ ነበረ፣ አንቺ ግን እናቴ አይደለሽም፣ አሁን ላይሽ አልፈልግም፣ ዞር በይ ከላይ ጋ ሀና ስትመጣ ብቻ ሀናን ብቻ ነው የምፈልገው እኔ አንቺን አልፈልግሽም ብላ እንግዲህ እናታቸውን ሊያዩትም ሆነ ድምጿን ሊሰሙ አይፈልጉም። መናሴም ሆነ ሰላም እውነት ለመናገር በጣም እንጃ። እንግዲህ ሀና ያደረገችው ነገር ቀላል አይደለም። ሰላም አላት ዶክተሩ እናቷ ፊት፣ አንቺ እንደዚህ ሆነሽ ስላየሁሽ ደስ ብሎኛል፣ ግን እንደዚህ የመሆንሽ ምክንያት ደግሞ ሀና ናት። ሀና ደም ባትሰጥሽ ኖሮና ቶሎ ይዛሽ እዚህ ሕክምና ባትመጣ ኖሮ አንቺ ዛሬ በህይወት አናገኝሽም ነበረ። ግን ሀና ምን አይነት ቅን ሀሳቢና ምን አይነት ርኅሩህ እንደሆነች ያየውበት ነው አለ ዶክተሩ ማለት ነው። ሰላም በጣም ነው እንጃ እኔ የእሷን ውለታ በምን አድርጌ እንደምመልስ አላቅም፣ ግን ምን አይነት ልጅና ምን አይነት ቅን ሰው እንደሆነች ነው ያየሁት እያለች ሰላም በጣም እየተገረመች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሀንዬ የኔ ቆንጆ ማለት ነው እውነት እኔ እንጃ ቃል የለኝም ለዚች ልጅ ማለት ነው። ቅን ሀሳቢ በቃ በፈጣሪዋ የምትተማመንና ደግሞ አባቷን ስልክ ደውላ ስትሰናበተው ምናምን ልሞት ነው ብላ እንግዲህ አባቷ ስቅስቅ ብሎ ሲያለቅስ እኔ ማምሬ ያለቀስኩ። ነገር ግን ደግሞ ሳይደግስ አይጣላም አይደል የሚባለው። ሀና ደሟን ለመስጠት ወሰና አባቷ አድና እሷ ልትሞት እንግዲህ ሰላምንም እንደዛው ራሷን መስዋዕት ልታደርግ ነበረ። ነገር ግን በዛ መሀል ሰላም ነቃች ማለት ነው። ሰላም ከማደንዘዣው ነቃች፣ ደምም አልተሰጣትም ማለት ነው። ከዛ ሰላም ሁሉንም ነገር ሰማች። እኔ ለእናንተ ብዬ ዓለሙን ሁሉ መስዋዕት አደርጋለሁ። አያችሁ፣ ገንዘብ ስላላት ብቻ በገንዘቧ ብቻ ነው የምትተማመነው ወይዘሮ ሜላት። ራስ ወዳድ በቃ እዚህ ግባ የማይባል ራስ ወዳድነት ያየውበት ድራማ ነው ማለት ነው። ልጆቹ ደግሞ እንግዲህ እናታቸውን ጥልትን ያደረጓት። ማዬ በመጀመሪያ ስለ ጮውንብሽ ይቅርታ አድርጊልን። ሲቀጥል ግን ሀና ላይ ያደረግሽው ነገር በጭራሽ ተገቢ አይደለም። እንዴት እንደዚህ ታደርጊያለሽ? አንቺ ሲጀመር አለቻት ሰላም ማለት ነው ለእናቷ፣ አንቺ እንደዚህ የምታደርጊው ግፍ ነው። ይሄኔ ሀሴትን ዋጋ እያስከፈላት ነው። ሀሴት ምን ላይ በህይወት ካለች ምን ላይ እንዳለች እንኳ አታቂም። አንቺ እዚህ የምትሰሪው ግፎች ለእሷ ነው የሚተርፉት። አንቺ ግን እያደረግሽ ያለሽው ነገር እኔ እንደዚህ ሆኜ ራሴን ከማይና አንቺ ራስ ወዳድነትሽን በሞት ይሻለኝ ነበረ፣ ከማደንዘዣ ባልነቃ ይሻለኝ ነበር ብላ እንግዲህ ሰላም እናቷ ላይ በጣም ተበሳጭታለች።
እውነት ነው። እንኳን እናንተ እኛ ራሱ የእውነት በጣም ናናደደችኝ። ራስ ወዳድ እችን ምስኪን እኔ ግን አላውቅም። ልጇ መሆኑን ትረዳለች፣ በኋላ ታውቃለች። ግን ደግሞ ያን ጊዜ ምን ትይሆን? ለአንድ ቀን እንኳን እናትሽ በሆንኩ አለች እኮ። ምን አይነት ቀን ቤተሰብ ነው ያሳደገሽ? ምን አይነት አስተዳደግ ነው? ጨዋነቷ፣ ሰው አክባሪነቷ፣ ርህሩህነቷ ግን ለአንድ ቀን እንኳን እናትሽ ቦኜ ብሞት አይቆጨኝም እያለች እንግዲህ ወይዘሮ ሜላት ሀናን አባትሽን አስተዋውቂኝ ስትላት እሺ እትዬ በቅርቡ አስተዋውቅሻለሁ አለቻት ማለት ነው። ሰላምዬም ከሐኪም ቤት ከገባች በኋላ መናሴ ምሳ ሰርቶ የጠበቃቸው፣ ሀንዬም ቁጭ በያላት እናታቸውን ረስተዋታል። እንግዲህ ሜላት ቆማ ያይቸው እኔንስ ቁጭ በትኝም እንዴ ቁጭ በቤትሽ አይደለ እንዴ አላት ማለት ነው። ልክ እንደማያውቃት ሰው እናቱ፣ ምክንያቱም ተናደውባት ስለነበረ ሜላትም ተናዳ እንግዲህ ቦርሷን እየወረወረች ወደ ክላሷ ሄደች። እትዬ ምን ሆና ነው? ምንድን ነው እሱ? ምንድን ነው የተፈጠረ ነገር አለ እንዴ አለች ማለት ነው ሀና። እሷ ዝም ብላ ነው መቼ ሰላም ሆና ታውቃለች አለች ሰላም። ከዛም መናሴ ምሳውን አቀረበላቸው። ሀንዬና ሰላም አንድ ላይ እንበላለን አለች ሰላም። ከዛም ሰላሜ ማናት ሀኒ ለሰላም እያጎረሰቻት፣ የእውነት እኔ እንጃ እኔ ብቻ አላቅም፣ የሀናን ውለታ እንዴት እንደምከፍለው አላቅም። በተለይ ለእኔ ያደረገችልኝ በጣም ብዙ ነው እያለች እንግዲህ ሰላም ለመናሴ ስትነግረው፣ ለእኔስ ቢሆን ሰላም ለእኔስ ቢሆን እሷ ከመጣች በኋላ እኮ ነው እኔም ሰላሜን ያገኘሁት ደህና የሆንኩት እኮ። እኔም ምን አይነት ልጅ እንደሆነች እኮ አላቅም፣ ግን የኔና የእሷ ደም እንዴት ሊመሳሰል ቻለ? እኔ ሲገረመኝ እሱ አይደለም ሰላምዬ፣ እኔም የገረመኝ እኮ እሱ ነው እያሉ እንግዲህ ሰላምና ወንድሟ እየተጨዋወቱና ስለ ሀና እያወሩ ያለ ዶክተሩ በመሀል ደወለ ማለት ነው። እንዴት እንደደነገጥኩኝ ለመናሴ ሊነግረው ነው ብዬ ሀናን መቼም አይና አስጠንቅቃው ነው መቼም። ከዛም ዶክተሩ ሀና ቁጥሩን ሰጥታው ነበረ። ከዛም እንግዲህ ሰላም ደነገጠች ማለት ነው። እንዳታገኘው፣ ለምንድን ነው ላገኘክ ያለው? እንዳታገኘው አለች። እንዴ ሰላምዬ ምን ሆነሽ ነው? አገኘዋለሁ ብሎኛል፣ በቃ አገኘዋለሁ ቃል ገብቻለሁ እኮ አለ ማለት ነው። ከዛም እንግዲህ ከትምህርት ቤት ሲመለስ ዶክተሩ ጠብቆ ደህና ነህ መናሴ እንዴት ነህ? እኔ እኮ ባለፈው ነገር በጣም ስላስገረመኝና እንዳንተ አይነቶቹን ሀቀኛ ሰው ያብዛልን ልልክ ነው የመጣሁት ሲል እፎይ ያልኩኝ እኔ ራሴ ማለት ነው። እውነት የቱን ዶክተር ሲል ሀና ለእህትህ ሁለተኛ ደም እንድትሰጥ የከለከልከው፣ ሀና ሞታ እህቴ የሰው መቃብር ላይ እንድትቆም አትፍቀድላት፣ ሀና በጭራሽ ሁለተኛ ደም እንዳትሰጥ ብለህ ያልከኝ ንግግር በጣም ውስጤን እስካሁን እየገረመኝ ነበር። ለዛ ነው ላመሰግን ነው የጠራው ሲለው፣ አረ ችግር የለውም እኮ የግዳጅ ነው፣ ምክንያቱም በቃ ዶክተር እንደነገርኩህ ነው አለው ማለት ነው። እንዳንተ አይነቱ መልካሞች ያብዛልን ብሎ ዶክተሩን ወደ ስራው ሄደ ማለት ነው። መናሴም ወደ ቤቱ ተመለሰ። እንግዲህ ጆሮዬ ደግሞ የሀናን አባት ሀንዬ እዛ ስላደረች እነ መናሴ ጋር ምንም የሚበላ ነገር ቤት ውስጥ አልሰራችም፣ ማንም አልሰራም ነበረ። በራብ እንግዲህ የሀኒ አባት በራብ ሊሞቱ ወደ ውጭ ወጥተው እንግዲህ ይሄ ማን ነው ጆሮዬ ቡሌ ምናምን ነገር፣ ቡሌ ማለት ይሄ ዝም ብሎ በፌስታል አለ እሱን እየበላ ያለ ሀና ደግሞ ለአባቷ በምግብ ዙሪያ በጣም ስለምትጠነቀቅ እንዳትበሉ ብሎ ከለከላቸው ማለት ነው። ሰውየው ደግሞ ርቦት ነበረ፣ ግን ደግሞ ያው ጆሮ አልሰጠውም፣ ብቻውን በላ። ከዛም በመንገድ ላይ እየሄዱ ያለ የሆነ ሰው እጁ ላይ ስልክና ላፕቶፕ ባየ። ጆሮዬ ያን ስልክ ሊሰርቅ ስል እንግዲህ የሀኒ አባት ሁለተኛ ከዛሬ ጀምሮ አጠገቤ እንዳትደርስ አንተ ሌባ ምናምን ብሎ ተናገረው ማለት ነው። እሱ ግን ለሳቸው ብሎ ነበረ። ከዛም ሀና ወደ ቤት ተመልሳ ጆሮ የታለ ስትለው፣ ጆሮማ ወደ ድሮ አምሉ ተመለሰና ተናግሬዋለሁ፣ ሁለተኛ እዚህ ቤት አይመጣም፣ እስቲ ለማንኛውም ደውይለት ምን ሆኖ ይሆን እያለ እንግዲህ ተጨነቀ። እሷ ግን ሄዳ ሁሉንም ነገር ነገራት። እኔ ለአባትሽ ብዬ ነው ሀንዬ፣ እኔ ስርቆት ትቻለሁ፣ ግን ደግሞ አባትሽ ምንም ስላልበላ እና ምግብ ቤት ውስጥ ስላሌለ ያንን ሰርቄ ሸጬ ምግብ ልገዛላቸው ነበር፣ ግን አባቴን እንዴት ነው የምትወደው ብላ ደስ አላት ማለት ነው። ከዛም እንግዲህ ሀንዬ ከአባቷ ጋር አስታረቀችው ማለት ነው ጆሮዬን። እና የእውነት በጣም የሚገርም